መርካቶ በትርታ የኢትዮጵያ ምርት የአዲስ አበባ የልብ ምት መግዛት መሸጥ መለወጥ መርካቶ በትርታ ቢዝነስ ምጣኔ ሀብት ኢንቨስትመንት ግብርና የመርካቶ በትርታ መርከብ መልህቋን የጣለችባቸው ማረፊያዎች ናቸው። ዘወትር ሰኞ ረቡዕና አርብ በትርታ ኤፍኤም 97.6 መርካቶ በትርታ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ትርታ 97.6 ኤፍኤም ላይ ይገኛል የሬዲዮ መስመራችሁ። ሰዓቱ ደግሞ መርካቶ በትርታ ወደናንተ የሚደርስበት ነው። እንግዲህ መርካቶ በትርታ የተለያዩ ጉዳዮችን ከቢዝነስ አንፃር እያነሳን ምን ወያይበት ፕሮግራማችን ነው። ዋና አዘጋጁ ብሩህ ይሁን በላይ ነው። እኔ ንጉሱ ደግሞ እንዲሁ ፕሮግራሙን እየመራው አብሬያችሁ ቆይታ ማድረግ ይሆናል። ብሩህ እንኳን ደህና መጣ። እንኳን ደህና ቆይ ንጉስ። መልካም እንዴት ነበር ያለፉት ቀናት? አዎ ጥሩ ነበር። ያው የረፍት ወቅት አይደለ? አዎ ታርፋለህ፣ ዘመድ ትጠይቃለህ። በትክክል ስራም ካለ ትሰራለህ። እንግዲህ በጣም ደስ ይላል። አድማጮችም ጥሩ የሳምንት የረፍት ቀናት እንዳሳልፋችሁ ተስፋ እናደርጋለን። ሐሳብ አስተያየቶቻችሁን በተለመዱት የስቱዲዮ ስልክ መስመሮቻችን ላይ ልታደርሱን ትችላላችሁ። ለዛሬም እንዲሁ አንድ ሁለት ጉዳዮችን መርጠን እናንተ ቆይታ ምናደርግ ይሆናል። በተለይም ከመንግስት በፕራይቬት ሴክተሩ ላይ ያለውን ተሳትፎ እንዲያጤኑ የሚጠይቁ ጥያቄዎች ከሰሞኑ ተነስተዋል። ሌላው ደግሞ የኤቲኤም ትራንዛክሽን እንደዚሁም ደግሞ ያለምንም የገንዘብ ንክኪ በተለያዩ የክፍያ መተግበሪያ አፕሊኬሽኖች የሚደረጉ ክፍያዎች በሁለቱ መካከል ያለው ሂደት ምን ይመስላል በሚል ከሰሞኑ አንድ ጉዳይ ተነስቶ ነበር። እሱንም እያነሳን ቆይታ ምናደርግ ይሆናል። አድማጮቻችን አብራችሁ እንድትቆዩ ነው በአክብሮት መንጋብዘው። ሁሉንም ጉዳዮች በደንብ እያብራራን ከብሩህ ጋር ቆይታ ምናደርግ ይሆናል። ተመልሰናል አድማጮቻችን። ትርታ 97.6 ኤፍኤም መርካቶ በትርታ ላይ ነው ያላችሁት። ወደ ቀዳሚው ጉዳያችን እንለፍ። የግሉ ዘርፍ በተለይ መንግስት በቀጥታ ከንግድ እንቅስቃሴዎች ሙሉ በሙሉ እንዲወጣ ስለመጠየቃቸው ነው ከሰሞኑ ካፒታልም በድረ ገጹ ይዞት የወጣው። እንደው ይህ ምን ማለት ነው? ምንስ እይታዎች አሉት የሚለውን እንመልከት። መልካም እንግዲህ እንዳልከው ነው ካፒታል ጋዜጣ በእሁድ እትሙ በጋዜጣውም በድረገጻቸውም ላይ ይዘውት የወጡት አንድ ዘርዘር ያለ ዘገባ አለ። ይቅርታ፣ በዋነኝነት ባለፈው ሳምንት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ያዘጋጀው አንድ መድረክ ነበር። እዛ መድረክ እንግዲህ በሰላም ግንባታ ዙሪያ ቢዝነሶች ያላቸው ሚና ምንድነው የሚል መድረክ ነው የተዘጋጀው። the role of business in peace building initiatives የሚል ነው። እዛ ላይ የተለያዩ ሐሳቦች ተነስተው ሲንሰራሸሩ ነበረ። ካፒታል ጋዜጣ እንግዲህ በመድረኩ ላይ ከተነሱ ሐሳቦች መርጦ ዘገባውን የሰራው የግሉ ዘርፍ ያነሳው አንድ ጥያቄ አለ። የግሉ ዘርፍ በተለይ የአዲስ አበባ ንግድና ዘርፍ ማህበራት አባላት እንግዲህ እዛ ስብሰባ ላይ የተሳተፉ ያነሱት ነው። እሱ ምንድነው? መንግስት ከቢዝነስ ይውጣ አይነት ነገር ነው። እንግዲህ ክሊር ለማድረግ እዚህ ጋር ምንድነው በእንቅስቃሴዎች ውስጥ ራሱ ለምሳሌ መንግስት የበላይ እንግዲህ ከላይ ሆኖ የሀገሪቷን ማክሮ ኢኮኖሚ የሀገሪቷን የንግድ ስርዓት ከበላይ ሆኖ የመምራት የመቆጣጠር ኃላፊነት አለበት። የመንግስት የሚያስቀምጠው ፖሊሲ ምን ይመስላል የሚለው እንደው እንትን ለማስያዝ ነው፣ ኮንቴክስት ለማስያዝ ነው። መንግስት ነው ቢዝነስን መምራት ያለበት ወይስ የግሉ ዘርፍ ነው? ለምሳሌ ልማትህን አንተ እንደ አገር እንደ አንድ ፖሊሲ አውጪ ልማት የሚመጣው ልማት ለማሳካት ቁልፍ ሚና የሚጫወተው ማን ነው? መንግስት ነው ወይስ የግሉ ዘርፍ ነው? ይሄ በጣም በተለያዩ አገራት ከዛም አልፎ ተርፎ
የተለያዩ መድረኮች ላይ በተለያዩ ዘመናት ክርክር ሲካሄድበት ሙግት ሲካሄድበት የቆየ ጉዳይ ነው። ኢትዮጵያን ስንመለከት እንግዲህ ዘመናዊ ስርዓት ተዘርግቶ ኢትዮጵያ እንደ አገር መቀጠል ከቻለችበት ጊዜ አንስቶ ማለት ነው እንበልና ከንጉሠ ነገሥቱ በተለይ ከአፄ ኃይለ ሥላሴ ስርዓት ጀምሮ ስትመለከት ንግድ የማን ነበረ? ንግዱን የሚመራው ማን ነው? የስ መንግስት ከላይ ያለ መንግስት ከላይ ሆኖ ፖሊሲ እያወጣ ይመራል። ግን ንግድ ውስጥ የሚሳተፉት እነማን ናቸው? መንግስትም የግሉ ዘርፍም ሁለቱም እንቅስቃሴ ያደረጉ ነበር። የውጭ የቢዝነስ ሰዎች ነበሩ፣ ነጋዴዎች ነበሩ። የህንድ፣ የአርመን፣ የቱርክ፣ የአረብ፣ እንግሊዝ፣ አሜሪካ ከተለያዩ አገራት የመጡ አገር በቀልም ከሀገር ውስጥ የወጡ የቢዝነስ ዘርፎችና የቢዝነስ ሰዎች ነበሩ። እንደውም የታሪክ እንትኖች ላይ ስታገላብጥ ንጉሠ ነገሥቱ ከስደት ከተመለሱ በኋላ አብዛኛው ቢዝነስ በዛን ጊዜ ያው በጣሊያን ጊዜ ጣሊያኖች ነበረ የያዙት፣ የተወሰነ የአረቦችም የምኖችም ይኖራል። ግን ዋናው አገሪቷንም ከበላይ ሆኖ በዛን ጊዜ ኦኩፓይ አድርገው ስለነበረ ቢዝነሶችን ሲያንቀሳቅሱ የነበሩት ከትልልቅ ፋብሪካዎች ጀምሮ እስከ ትናንሽ ኬክ ቤትና ምናምን እስከምትላቸው ድረስ ጣሊያኖች ነበሩ። ከዛ ንጉሱ ከተመለሱ በኋላ የአገሪቱ ውስጥ ያሉትን ማብቃት አለብን ብሎ በማሰብ ከባንክ እንዲበደሩ ከባንክ ተበድረው ቢዝነስ እንዲጀምሩ ስራ እንዲሰሩ ብዙ አይነት የማበረታቻ ስራዎች ይሰሩ ነበረ። ፕራይቬት ሴክተሩ ፍሎሪሽ ማድረግ ስላለበት ፕራይቬት ሴክተር ማድረግ ስላለበት ማለት ነው። የግል ባንኮች ያን የተቋቁመው ነበረ። የመንግስት ባንኮችም ነበሩ። ስቶክ ኤክስቼንጅ ነበረ በዛን ጊዜ የመዋለ ንዋይ ሰነድ የሚባለው አሁን አዲስ ኢትዮጵያን ሴኩሪቲስ ኤክስቼንጅ ተብሎ የሚቋቋመው ያኔም ተጀምሮ ነበረ። ሼሮች ይሸጡ ነበረ እና የግል ዘርፉ እንቅስቃሴ እንዲያደርግ ተደርጎ ነበረ። ከዛ በኋላ ደርግ ወደ ስልጣን ከመጣበት ጊዜ አንስቶ እንግዲህ የደርግ ደግሞ የእዝ ኢኮኖሚ ነበረ። የእዝ ኢኮኖሚ ማለት ምንም ፕራይቬት ሴክተር የሚባል ነገር የለም። ሁሉም ነገር በመንግስት ቁጥጥር ስር ነው የነበረው። ያው የህዝብ ሀብት ነው ተብሎ ታምኖበት የህዝብ ሀብትን ደግሞ ከበላይ ሆኖ የሚቆጣጠረውና ሁሉ ነገር የሚሰራው መንግስት ነው ተብሎ ታምኖ ነበረ። በዛን ጊዜ የግል ፋብሪካ የሚባል የለም። የግል ቢዝነስ ትንሽ ኪዮስኮች ምናምኖች ሊኖሩ ይችላሉ። የሀብትም ጣሪያ ነበረው ከ500 ሺህ ብር በላይ የሚባል ኢቭን ወደ በኋላም ወደ ቅይጥ ኢኮኖሚም ሲኬድ ተመሳሳይ የሆነ አስተሳሰብ ነበረው። እንግዲህ የነበረው ርዕዮተ ዓለም ዲማንድ ያደርገዋል ይሄንን አስተሳሰብ፣ በተለይ እዚህ ኢኮኖሚ የሚባለው ማለት ነው። የግሉ ሴክተር ፍሎሪሽ ማድረግ የጀመረው ወይም መምጣት የጀመረው ደግሞ ኢህአዴግ ስልጣን በያዘበት ዘመን ነው። ከ83 ወዲህ በርካታ የሚባሉ በላርጅ ስኬል በስሞል ስኬል ቢዝነሶች በጣም ከኮቴጅ ከጎጆ ኢንዱስትሪ ከሚባሉ ጀምሮ እስከ ትልልቅ ግዙፍ ኢንዱስትሪዎች የግሉ ዘርፍ መሳተፍ ጀመረ ማለት ባንኮች፣ የግል ባንኮች፣ ኢንሹራንስ ኩባንያዎች ያንን የተጀመሩት። ከዛም አልፎ ተርፎ በመንግስት ተይዘው የነበሩ ፋብሪካዎች በፕራይቬታይዜሽን ለግሉ ዘርፍ እንዲተላለፉ ተደርጓል። ለመጥቀስ ያህል ለምሳሌ ቢጂአይ የጊዮርጊስ ቢራ ፋብሪካ በዛን ጊዜ ወደ ግል ዘርፍ የውጭ ኢንቨስተሮች ፈረንሳዮች ገዝተውታል። ረጲ ሳቡና ወደ ግል ዘርፍ ተዘዋውሯል። ማዕድን፣ የወርቅ የተለያዩ በተለያዩ ሀገሪቷ ክፍል የነበሩ ፋብሪካዎችም እንደዚሁ ወደ ግሉ ዘርፍ ተዘዋውረዋል ማለት ነው። ሆኖም ግን መንግስት ቢዝነስ ውስጥ ነበረ። መንግስት የቢዝነስ ስራ ይሰራል። ለምሳሌ ጥሩ ማሳያ የሚሆነን እስካሁን ድረስ ያለ ከዛ በኋላ እንግዲህ እንደምታውቀው ነው ቢራ ፋብሪካዎች በመንግስት ነበሩ አብዛኞቹ። ኦልሞስት ሙሉ በሙሉ መንግስት ከቢራ ቢዝነስ ውስጥ ወጥቷል። መንግስት ምንም አይነት ቢራ፣ ትንባሆ ምናምን የሚባሉት ውስጥ ወጥቷል። ከዛ ውጪ ግን አሁንም መንግስት ኢንቮልቭ የሚያደርግባቸው ቢዝነሶች አሉ በግልጽ የሚታዩ። ለምሳሌ ንግድ ባንክ፣ ለምሳሌ ኢትዮጵያ አየር መንገድ፣ ለምሳሌ ኢትዮ ቴሌኮም የመንግስት ናቸው። እነዚህ በጣም ግዙፍ ተቋማት ናቸው። ይሄ መንግስት ስትራቴጂክ ተቋማት ስለሆኑ ዝም ብለህ ወደ ግሉ ዘርፍ አታስተላልፋቸውም። በሂደት ነው። አሁንም ያ የፕራይቬታይዜሽን እና ሴክተሩን ራሱ ሊበራላይዝ የማድረግ ወይም ሴክተሩን የመክፈት እንቅስቃሴዎች በመንግስት በኩል ተጀምረዋል ማለት ነው። ሆኖም ግን መንግስት አሁንም በተለያዩ የቢዝነስ ዘርፎች ውስጥ አለ ብሎ ያምናል። እንግዲህ በዚህ መድረክ ላይ የተነሱት ሀሳቦች የሚያሳየው ማለት ነው ፕራይቬት ሴክተሩ መንግስት ቀጥተኛ የሆነ
የንግድና የተለያዩ የንግድ እንቅስቃሴዎች ውስጥ መውጣት አለበት። አንድ እንደ ምክንያት የሚያስቀምጡት ምንድነው የተለያዩ አይነት የቢሮክራሲ መሰናክሎች ይፈጥራል የነሱን መንግስት ቢዝነስ ውስጥ መኖሩ። ሁለተኛ የማዳላት ነገር ይኖራል መንግስት ቢዝነስ ውስጥ ለመኖሩ። ምክንያቱም መንግስት ፖሊሲ አውጪ ስለሆነ የራሱ የመንግስት ቢዝነሶች ካሉ መንግስት ለራሱ ቢዝነሶች ለመንግስት ቢዝነሶች የማዳላት ቴንደንሲ ይኖረዋል። ምንድነው አንደኛው ስጋት የሚጠቀሰው ማለት ነው። ኤግዛክትሊ አለ የለም ብሎ አይደለም እዚህ ዘገባው ላይ የተቀመጠው መድረኩ ላይ የተነሳው፣ ግን እነዚህ ይሄ ስርዓት መኖሩ መንግስት ቢዝነስ ውስጥ መኖሩ ለእንደዚህ አይነት ችግሮች ለሙስና ለተለያዩ አይነት ነገሮች ይጋልጣል እና ይሄ ፕሪዲክተብል ያልሆነ የቁጥጥር ስርዓት የሬጉሌተሪ ኢንቫይሮንመንቱ ፕሪዲክተብል አይሆንም። ዛሬ ነገ የሚቀያየር ነገር ነው የሚሆነው እና ይሄም ተገቢ አይደለም። ይሄ ደግሞ ኢንቨስትመንትን በከፍተኛ ሁኔታ ይጎዳል የሚል ሀሳብ አላቸው ማለት ነውና የሚነሱት ሀሳቦች ምንድነው? ቢዝነሶች ለግል ዘርፍ ነው መተው ያለባቸው። የቢዝነስ እንቅስቃሴዎች ለግሉ ዘርፍ ነው መተው ያለባቸው። መንግስት ከእንደዚህ አይነት ነገሮች ውስጥ መውጣት አለበት። መንግስት ከአብዛኛው ቢዝነሶች ወጥቷል ያልኩ በጣም ጥቂት የሆኑ ቢዝነሶች ናቸው ያሉት። ከዛ በተረፈ ደግሞ ለምሳሌ እንደ ግዙፉ ሆልዲንግ ካምፓኒ ኢትዮጵያን ኢንቨስትመንት ሆልዲንግስ የሚባለው በስሩ በጣም ብዙ ቢዝነሶች አሉ። በጣም ብዙ ቢዝነሶች አሉ። እነዚህ ቢዝነሶች እንግዲህ ሶቨሬን ፈንድ የሚባል አለ አይደለ? የውጭ ሀገር ላይ ለምሳሌ አሁን እንደ ምሳሌ ለማንሳት የሳውዲን ብትጠቅስ ፒአይኤፍ የሚባለው ፐብሊክ ኢንቨስትመንት ፈንድ የሚባለው ልክ እንደ ኢትዮጵያን ኢንቨስትመንት ሆልዲንግስ ነው። አወቃቀሩም ሁሉም መልኩም ማለት ነው። እንግሊዝ ሀገር ኒውካስል ዩናይትድ የሚባለው እግር ኳስ ክለብ የገዛው ማለት ነው። የኤሚሬትሶቹን በተመሳሳይ ማንቸስተር ሲቲ የተለያዩ እግር ኳስ ክለቦች እንደዚህ እየገዛ ያለው ማለት ነው። በመላው ዓለም ላይ መንግስታት ምን ያደርጋሉ? እንደዚህ አይነት ኢንቨስትመንት ፈንዶች ያቋቁማሉ። ኢትዮጵያን ኢንቨስትመንት ሆልዲንግም እንደዛው ነው። ወጥቶ ሊወጣ አይችልም መንግስት። ይሄ ምንድነው የቀድሞ ጠቅላይ ሚኒስትር የሚሉት ነጭ ካፒታሊዝም የሚሉት አለ አይደል? ነጭ ካፒታሊዝም ጥሩ አይደለም። ሁሉን ነገርህን የግል ሴክተር ላይ ጥለህ ልትቀጥል አትችልም። በተለይ በፊት የነበረው የኢህአዴግ መንግስት ይሄን ነበረ። ልማታዊ መንግስት ሆኖ መንግስት ለሆነ ያህል ጊዜ ቢዝነሶች ወደፊት በጣም ትራይቭ እንዲያደርጉ ቢዝነሶች ወደፊት እያደጉ እንዲሄዱ መጀመሪያ ኢንፍራስትራክቸር ዴቨሎፕመንት መሰረተ ልማት ግንባታ ያስፈልጋል። ኤሌክትሪክ፣ መንገድ፣ የሎጂስቲክስ አገልግሎት፣ የተለያዩ አይነት ነገሮች ይሄንን መንግስት ነው ሊሰራ የሚችለው። የግል ሴክተሩ ሊሰራ ይችላል። የግል ሴክተሩ ይሄን የመስራት አቅም የለውም ብሎ ነበር የሚያምነው በፊት የነበረው የኢህአዴግ መንግስት ላይ የነበረው ፖሊሲ ማለት ነው። ስለዚህ መንግስት ያን ሁሉ መሰረተ ልማት እያሟላ በሂደት እየለቀቀ ከዛ በኋላ የቁጥጥር ስርዓት ብቻ ሬጉላተሪ ስራ ብቻ ነው የሚሰራው የሚል አመለካከት ነበር። ከዛ በኋላ አሁን ደግሞ ያለው ሙሉ በሙሉ የግል ሴክተሩን ሞር የማጠንከር የማፋፋት ስራ ነው ትኩረት ተሰጥቶት እየተሰራ ያለው ማለት ነው። ይህ ማለት ምንድን ነው? መንግስት ሙሉ በሙሉ አልወጣም፣ ቢዝነሶች ውስጥ አለ፣ ግን የበለጠ ክፍት የሆነ የቢዝነስ ኢንቫይሮንመንት በተለይ ለግል ሴክተሩ እንዲከፍት አስችሏል ማለት ነው። ስቲል ኢንቨስተሮች ደግሞ ምንድነው እያሉ ያሉት? ኮንፊደንስ እየተሰማን አይደለም። ኮንፊደንስ እንዲሰማን እንደውም መንግስት በተለያዩ ወቅቶች ይሄ ሪስትሪክቲቭ የሆኑ ፖሊሲዎችን ሪስትሪክቲቭ የሆኑ ወይም የሚገድቡ ፖሊሲዎችን እያወጣ ወደ ስራ እያስገባ ይገኛል። ይሄ ደግሞ ቢዝነሱን ወይም ኢንቨስተሩን የሚያበረታታ ነገር አይደለም። እንደውም መንግስት ማድረግ ያለበት ከመከልከል የማበረታታት ስራ ሞር ቢሰራ የሚል ሀሳብ ያነሳሉ ማለት ነውና ምንድነው በቃ ጋቨርንመንት ከቢዝነስ ይውጣ፣ ቢዝነስ ለመንግስት ሳይሆን ላይሰንስ ስለተደረጉ ፍቃድ ተሰጥቷቸው ግብር እየከፈሉ ለሚንቀሳቀሱ የግሉ ሴክተር እንዲሆን ነው እንግዲህ ጥያቄ እያነሱ ያሉት ማለት ነው። ይሄ ደግሞ የመንግስት የልማት ድርጅቶች በጣም ብዙ ቢዝነሶችን እየተጋፉ ነው። ይሄ ደግሞ መሆን የለበትም የሚል ሀሳብ ነው እየተነሳ ያለው ማለት ነው። እንግዲህ ምንድነው አከራካሪ ነው። ለግሉ ዘርፍ ሁሉም ነገር መልቀቅ አደጋ ሲመጣ ከባድ ነው። ጥሩ ማሳያ በተለይ በምዕራቡ ዓለም አሜሪካ ጥሩ ማሳያ ናት። ቢዝነሶች አንዳንዴ በጣም ይለጠጡ ይገዝፉና የሆነ ችግር ሲመጣና ሲወድቁ ሲስተሙን ነው አብረውት ይዘው የሚወድቁት። ይሄ መሰረታዊ ችግር የታየው ለምሳሌ እንደ አውሮፓውያን አቆጣጠር በ2008 የነበረው
የኢኮኖሚክ የፋይናንስ ክራይሲስ የሚባለው ትልቅ ማሳያ ነው። ኒውዮርክ ያሉት በጣም ግዙፍ ባንኮች ሲከስሙ ተያይዞ ነው ኢኮኖሚውን የነሱን አይደለም የዓለምን ኢኮኖሚ ነው ይዞ አብሮ ዘጭ ያለው። ይሄ ደግሞ መሆን የለበትም ተብሎ ነው እንግዲህ አንዳንድ የኢኮኖሚና የፋይናንስ ባለሙያዎች የሚናገሩት ማለት ነው። መሆን የለበትም፣ እንዴት እንደዚህ ይደረጋል? እንዴት እንደዚህ ይሆናል? አንድ ይሄንን ትጠቅሳለህ። ሌላኛው ማኒፋክቸሪንግ ዘርፉ ራሱ አምራች ዘርፉ አሁን ለምሳሌ እነ ባንክና ምናምን አገልግሎት ዘርፍ ነው አይደል? ወደ አምራች ዘርፉ ደግሞ ስትሄድ አምራች ዘርፉን በተመሳሳይ መንገድ በዚህ መልኩ ከተለቀቀና ሙሉ በሙሉ ኢኮኖሚውን የሚመራው አምራች ዘርፉ ነው ከተባለ በተለያዩ አይነት ምክንያቶች በተለያዩ አይነት የፖሊሲ ለውጦች ምክንያት የሚወድቁበት አጋጣሚ ለምሳሌ ድጋሚ እንደ ኤግዛምፕል ብናነሳው የአሜሪካ የአውቶሞቲቭ ኢንዱስትሪ ማለት ነው ክፉኛ ተመቶ ከመንግስት ቤላውት ፈልጎ ነበር ወይም ከመንግስት ገንዘብ ፈልጎ ነበር ድጋሚ ወደ ነበርንበት እንድንመለስ። ያ ሁሉ ምንድነው ከልክ በላይ ተለቀህ ስታድግ የሚመጡ ችግሮች ናቸው ብለው የሚያነሱ የኢኮኖሚ እና የቢዝነስ ባለሙያዎች አሉ ማለት ነው። ይሄ አንድ ማሳያ ነው። ሌላኛው መንግስት በቢዝነሶች ውስጥ ጣልቃ ሲገባ ወይም በቢዝነስ ስርዓት ውስጥ ወይም በቢዝነስ ኢንቫይሮንመንት ውስጥ ሙሉ በሙሉ ጣልቃ ሲገባ ፕራይቬት ሴክተር ካላደገ ኢኖቬሽንም አያድግም። ፕራይቬት ሴክተሩ ካላደገ መንግስት ቀጣሪ ሆኖ ሁሌ አይችለውም። መንግስት ራሱ ቢዝነሶቹን ራን የሚያደርግ ከሆነ ለፓብሊክ ሰርቪሱ ለግል ዘርፉ የሚቀጥረው መንግስት ሊሆን ነው ማለት ነው። ይሄ ደግሞ ለመንግስት ከአቅም በላይ ነው የሚሆነው። እንደ ምሳሌ ለምሳሌ እነ ቻይናን ያነሳሉ። የስ ቻይና ኮሚኒስት ናቸው፣ ግን አት ዘ ሴም ታይም ደግሞ በጣም የሚገርም አይነት ካፒታሊዝም እነሱ ጋር ታያለ። የግል ዘርፉ በጣም እየፋፋ እያደገ በአሁኑ ሰዓት እንግዲህ ዓለም ላይ አሉ የሚባሉት ግዙፍ ኩባንያዎች መካከል የቻይና ኩባንያዎች ይጠቀሳሉ። እንደውም አንዳንድ የግል ሴክተሩን እየመሩ ያሉ ማለት ነውና እነዚህ አከራካሪ ሀሳቦች እንግዲህ መንግስት እንዴት አድርጎ ነው የማየት ያለበት፣ ቢዝነሶችን በምን መልኩ ነው ሰፖርት ማድረግ ያለበት የሚለውን ጥያቄ እንድታነሳ ያደርጋል ማለት ነው። ምንድነው ይሄ የቢዝነስስ ተረጋግተው ኢንቨስትመንቶች በጥሩ መልኩ እንዲሄዱ ከሚያስፈልጉ ነገሮች መካከል አንደኛው ፖሊሲ ነው። ሁሉን አቀፍ የሆነ ፖሊሲ በተለይ ለቢዝነስስ የግሉ ሴክተርን የሚያበረታታ የግሉ ሴክተርን የሚያጠናክር የግሉ ሴክተርን ወደ ተሻለ ደረጃ ሊያደርስ የሚችል ፖሊሲ ማዕቀፍ ካለ አንድ። ሁለተኛው ሰላምና ደህንነት ሲጠበቅ ነው ስራን መስራት የምትችለው። ሰላም ካለ ደህንነት የሚጠበቅ ከሆነ ስራ መስራት ይችላል። ሌላኛው የሙስና ጉዳይ ነው። ሙስናን የምትዋጋበት ስርዓትህ፣ መልካም አስተዳደር ችግርን የምትቀርፍበት ስርዓትህ በደንብ መሬት ወርዶ መስራት ከቻለ ቢዝነሶችም በተሻለ መንገድ መንቀሳቀስ ይችላሉ። ከዛም በኋላ እንደሚታወቀው ከታክስ የሚሰበሰበው ገንዘብ ከተለያዩ አይነት ቢዝነሶች የሰው ኃይል በመቅጠር ምን በማድረግ ወደ ሆነ ደረጃ ከፍ ወዳለ ደረጃ ማድረስ ይቻላል ማለት ነው። እና እነዚህን ሁሉ ይሄ ኦፕሬት የምታደርግበት ኢንቫይሮንመንት መንግስት ከተቆጣጣሪነት ባሻገር መውጣት የለበትም ነው። በዚህኛው ሳይድ ደግሞ መተስታየው ከቆጣጣሪነት ባሻገር ኢንቮልቭ ማድረግ የለበትም ነው። ችግሩ ምን መሰለ፣ እንደ ክር ነው። አንድ የልብስ ላይ የሆነች ክርን መሳብ ከጀመርክ እየቀጠለች ትሄዳለች። አሁን የችግሮች መንስኤ ብለህ የምታስቀምጣቸው መጀመሪያ የቱ ጋር የጀመረው ብለህ ብዙ ጊዜ ልታይ ትችላለህ። ሬጉሌሽን ወሳኝ ነገር ነው። ቁጥጥር ስርዓት በጣም አስፈላጊና ወሳኝ ነገር ነው። የተለያዩ የኢኮኖሚና የቢዝነስ ባለሙያዎች የፋይናንስ ዘርፍ ላይ በተለይ ጥናት የሚያደርጉ የአሜሪካ የ2008 የፋይናንሻል ክራይሲስ መንስኤና ምክንያት ተደርጎ የሚወሰደው በዋነኝነት የሚጠቀሰው ዲሬጉሌሽን የሚባል በ1980ዎቹ በሮናልድ ሬገን ስልጣን ዘመን የወጣ ህግ አለ፣ ዲሬጉሌሽን አክት የሚባል። ያ ምንድነው? በነጻነት ይስሩ እንደልባቸው እነዚህ ባንኮች፣ እነዚህ ኢንሹራንስ ኩባንያዎች፣ እነዚህ ሄጅ ፋንዶች ምናምኖች በነጻነት ይስሩ ተባለ። ያ ዲሬጉሌሽን የፈጠረው ኮምፓውንድድ የሆነ ችግር፣ ሲደራረብ የመጣ ችግር ነው። ፋይናሊ ወደ እንትን ሄደው ወደ ኮላፕስ ሄደው ማለት ነው። ስለዚህ መንግስት ሬጉሌት ማድረጉን ማቆም የለበትም፣ ግዴታ ነው። ሬጉሌት መደረግ አለበት። ቢዝነሶች ውስጥ አይግባ መንግስት፣ እሺ
እዛ ደረጃ ሊደረስ ይችላል። ኢንቨስትመንት ሆልዲንጉንም ቀስ ብሎ መንግስት ሙሉ በሙሉ ሼሮች ሸጦ ምን ሸጦ መንግስት 5% 7% አክሲዮን ይዞ የተቀረውን ለህዝቡ ሸጦ ሊቀጥል ይችላል። ያም ደግሞ ምንድነው ሁሌ እንደ መከራከር የሚነሳው የህዝብ ሀብት ነው። እነዚህ ተቋማት በተለይ ግዙፍ የምንላቸው እዚያ ጋር ያሉ እንደ ኢትዮ ቴሌኮም አይነት፣ እንደ ንግድ ባንክ አይነት፣ እንደ ኢትዮጵያ አየር መንገድ አይነት፣ እንደ ሎጂስቲክስ ኤንተርፕራይዙ፣ እንደ ንግድ መርከብ፣ እነዚህ ሁሉ ተቋማት በህዝብ ሀብት የተቋቋሙ የህዝብ ተቋማት ናቸው። ለግሉ ዘርፍ ተሰጥቶ አንድ ወይ 5 ወይ 20 ባለሀብቶች ብቻ የሚይዟቸው መሆን የለበትም። በታክስ ብቻ አይደለም፣ ከትርፍም ተካፋይ መሆን አለበት ህዝብ። እነዚህን ነገሮች ሲያትር ኢትዮ ቴሌኮም አተረፈ ማለት ዲቪደንድ ተብሎ ወደ ግል ኢንቨስተር የሚሄድ ኪስ ውስጥ የሚገባ ነገር የለም፣ ወደ መንግስት ካዝና ነው የሚገባው። ያ ትርፍ ደግሞ ለመሰረተ ልማት ግንባታ፣ ለተለያየ ነገር ይውላል። እንደውም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዛ ብሎ ነበር። ኢትዮ ቴሌኮምማ ካሽካው ነው ብለዋል። ካሽካው ማለት በቃ አንተ ላም አለች፣ ያቺ ላም ወተት የምትሰጥ ላም ናት። እንዴት ነው እሷን አውጥተህ የሚሸጠው እንዴ? ዋናው ምሰሶና ማገር የምትላት ቤትህን እንትን አድርጋ የያዘችልህ ላም እሷ ሆና ሳለች እንዴት ነው እያነሳ እሸጣለሁ የሚል ወተቱን ልሸጥ ትችላለህ፣ ላሟ እንዴት ትሸጣለህ ነው። እና እነዚህ ናቸው የተነሱት ሀሳብ። በተለያየ ሴክተሮች ላይ ነበረ ሀሳቦች ሲነሱ የነበሩት። የአዲስ አበባ የሉካንዳ ቤቶች ማህበር በዚህ ጉዳይ ላይ ተሳትፈው ነበረ። በዶኩሜንቴሽን አምጡ እንደዚህ አድርጉ እየተባልን በጣም ስራችን ለመስራት እየተቸገርን ነው። አው መዘመን አለበት ቢዝነስ። አት ዘ ሴም ታይም ደግሞ የቢዝነሱም አይነትና ባህሪን እየተረዳ የምትወስናቸው ውሳኔዎች፣ የምታወጣቸው ህጎች ምናምኖች ይኖራሉና እንግዲህ መድረኩ ላይ የተነሱ ሀሳቦች አሉ። በርከት ያሉ ሀሳቦች ናቸው የተነሱት። ከሞላ ጎደል እንግዲህ እንዴት እንደሚታይ መንግስት እዚህ ላይ የተነሱ ሀሳቦች እንግዲህ ይቀርባሉ። ዩዥዋሊ እንደዚህ አይነት ስብሰባዎች ሲካሄዱ የተነሱ ሀሳቦች ምክረ ሀሳብ ተብለው ለሚመለከተው ለንግድ ሚኒስቴር ሊሆን ይችላል፣ ለተለያዩ አይነት የመንግስት ከፍተኛ የመንግስት ተቋማት ከጉዳዩ ጋር ቀጥታ ግንኙነትና ቅርበት ያላቸው ጋር የሚቀርበው ምን ሊሆን እንደሚችል እንግዲህ ነው ያለን። ሌላው እዚሁ ጋር የተነሳው አንድ ኢንትረስቲንግ ሀሳብ ስፔሻላይዝድ የሆኑ የኮሜርሻል ቤንቾች ይኖሩ ፍርድ ቤት አካባቢ የግልግል ችሎቶች፣ የአርቢትሬሽን ቤንቾች መበራከትና መስፋት አለባቸው። ያው የንግድ ኬዞች የሚታዩት በፍትሐ ብሔር አይደለ? ልዩ የሆኑ ደግሞ የአርቢትሬሽን ቤንቾች ስፔሻላይዝድ ኮሜርሻል ኮርቶችና አርቢትሬሽን ቤንቾች ቢኖሩ ይሄ ደግሞ ኤፊሽንሲን በተለይ ብቃትን፣ ግልጽነትን ያመጣል የሚሉ ሀሳቦች ተነስተዋል። እንግዲህ አድማጮች ዘርዘር ያለ ዘገባ ነው ካፒታል ኢትዮጵያ.com ላይ ገብቶ የተነሱትን ሀሳቦች እንግዲህ በደንብ ማየት ይችላሉ ማለት ነው። መልካም። የንግዱ ማህበረሰብ ሚና ለሰላም ግንባታ በሚል መሪ ቃል እንግዲህ በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አማካኝነት የተዘጋጀ መድረክ ላይ የተነሱ ሀሳቦችን መነሻ አድርገን ነበረ በመጀመሪያው ክፍል ቆይታ ያደረግነው። ውድ አድማጮቻችን በሀሳባችን ላይ ያላችሁን መልከታ እንዲሁም ደግሞ እኒህን ጉዳዮች ብትመለከቷቸው የምትሏቸውንም በቀጥታ የስቱዲዮ የስልክ መስመሮቻችን ላይ በመደወል ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ውድ አድማጮቻችን አብራችሁን ስለሆናችሁ እያደመጣችሁን ስለሆነ ከልብ እናመሰግናለን። እንግዲህ ለዛሬ ወደ ያዝነው ሁለተኛው ጉዳይ ስናልፍ እንግዲህ የኢትዮጵያ ብሔራዊ ስዊች የሆነው ኢትስዊች አክሲዮን ማህበር ባሳለፍነው ሳምንት አካባቢ ሪፖርት አውጥቶ ነበር። እንግዲህ ከተነሱ ጉዳዮች መካከል እንዲሁ ለዛሬም እንደ መነሻ ሀሳብ ወስደን የምንነጋገርበት በዲጂታል ግብይት የተመዘገበው እንቅስቃሴ በተለይ ከ740.1 ቢሊዮን ብር በላይ መሻገሩን ይህም ይህ ግዙፍ ዝውውር ከ287 ሚሊዮን በላይ በሆኑ ግብይቶች መካከል የተፈጸመ መሆኑ መጠቀሱና በተለይም ደግሞ ከካሽለስ ወይም ደግሞ ከገንዘብ ንክኪ ነፃ የሆነ ግብይት የምንለው ወደፊትስ ምን ያመላክተን ይሆን? በተለይ ኤቲኤምም ጨምሮ የተለያዩ ደግሞ በካሽ በንክኪ ግብይት የምናደርግባቸው መንገዶች አሉ። አሁን ደግሞ ቁጥሩ እየጨመረ የመጣው ከገንዘብ ንክኪ ነፃ የሆነው ግብይት አለ። የኛ ሀገር ኢኮኖሚው ጉዞ መጪው ጊዜስ ምን ያመላክተናል የሚለውን ነው ያነሳን ከብሩህ ጋር ቆይታ የምናደርገው። መቀጠል እንችላለን። ብሩህ እንዳልከው ነው እንግዲህ ኢትስዊች አክሲዮን ማህበር እንግዲህ አገሪቱ ውስጥ ያሉ ባንኮች በአጠቃላይ
አንድ ላይ ሆነው የመሰረቱት እነሱ ናቸው እንግዲህ ባለ አክሲዮኖቹ ባንኮችና የማይክሮ ፋይናንስ ተቋማት እነሱ የመሰረቱት ኩባንያ ነው። እንግዲህ ኢቲ ስዊች ማለት ሲስተሙ ነው። አንተ ስልክ ላይ ለምሳሌ መተግበሪያዎች አሉ አይደል? የባንክ መተግበሪያዎች ከአንድ ባንክ ወደ ሌላ ባንክ ልታስተላልፍ ትችላለህ። ከባንክ ለምሳሌ አሁን አንተ የንግድ ባንክ አካውንት ከሆነ ያለ ከንግድ ባንክ አንተ አካውንት ወደ እኔ አካውንት ልታስተላልፍ ትችላለህ። ኦር ካንተ ንግድ ባንክ ወደ እኔ አቢሲኒያ ወይ እናት ባንክ ኦር ቡና ባንክ ልታስተላልፍ ትችላለህ ማለት ነው። ይሄ ሁሉ ሲስተም ኢቲ ስዊች በሚባለው ነው ኩባንያ ነው ይሄንን ሲስተም በአጠቃላይ ዘርግቶ ከበላይ ሆኖ የሚመሩ ባለቤቶቹ ባንኮቹ ናቸው ማለት ነው። ለየት ያለ ነገር አየው ተመለከትኩኝ ነው እንግዲህ እያለ ያሉት ምንድነው ይሄ ፒ2ፒ ወይም ፐርሰን ቱ ፐርሰን የግለሰብ ለግለሰብ የሚያረጋቸው ትራንዛክሽኖች የገንዘብ ልውውጦች በፊት ለምሳሌ አንተ እኔ ጋር ትመጣለህ ብሩህ እስቲ አንድ ሺህ ብር አበድረኝ ልትለኝ ትችላለህ። በፊት ምንድነው የማረጋው በኪሴ ውስጥ ያለውን ቁጥሬ እሰጥሃለሁ ስትመልስልኝም በካሽ ነው የሚሆነው ያለውን 1000 ብር 100 በ100 በ50 በ50 እንደዚህ ብለህ ትመልስልኛለህ። ከዛ እኔ ወይ ሄጂ ባንክ አስገባዋለሁ ወይ አንተ በጠየቀኝ ሰዓት አሁን እጄ ላይ ካሽ አልያዝኩም እስቲ ባንክ ደርሼ ልምጣ ብዬህ። አሁን ግን ያቀረ ከዛ በፊት መጀመሪያ ምንድነው አገሪቷ ላይ ወደ ዲጂታል ኢኮኖሚ መሸጋገር ስንጀምር የመጀመሪያው ሀብሎ እንግዲህ አገሪቷ ላይ መጣው ኤቲኤም ማሽን ነው። ኤቲኤም ማለት የአውቶማቲክ ቴለር ማሽን የሚባለው ሚስጥር ቁጥርን አስገብተህ ገንዘብ ቁጥሩ ይሰጣል። የምትፈልገውን ገንዘብ እንትን ታረጋለህ። አካውንት ውስጥ ምን ያህል አለ ምናምን የምትለው ነው። ይሄ የመጀመሪያው ኢንትሮዳክሽን ነው ማለት ነው። ኤቲኤም ወደ ስራ ከገባ በኋላ ደግሞ ምን መጣ? ዲጂታል ማኒ ዲጂታል ትራንዛክሽን የምትካሄድባቸው ሲስተሞች ተዘረጉ ማለት ነው። ኢቲ ስዊች ባይ ዘ ዌይ ኤቲኤሞች ላይም ያለው ሲስተም የኢቲ ስዊች ሲስተም ነው። ምንድነው እነሱ የተመለከቱት ነገር ሰው ኤቲኤም ማሽን ጋር ሄዶ ካርዱን አስገብቶ ገንዘብ ከሚያወጣው የበለጠ በመተግበሪያ የሚላላከው ገንዘብ ጭማሪ አሳይቷል። ለመጀመሪያ ጊዜ ነው፣ እንደዚህ አልነበረ እና ይሄ ደግሞ ምንድነው ያው ካሽለስ ሶሳይቲ የሚባለው ወይም ፉሊ ዲጂታል ወደ ሆነው ኢኮኖሚ እየተደረገ ያለው ጉዞ በጣም እየፈጠነ እየቀረበ ነው የመጣው። እና እንግዲህ አመታዊ ሪፖርቱን ነበረ ባለፈው አመታዊ ሪፖርት ባቀረቡበት ወቅት እንግዲህ ነው በ12ኛው ጠቅላላ አመታዊ ጉባኤ በግልጽ የተናገሩት ቅድም የጠቀስከው ቁጥር ነው። ምንድነው 287.4 ሚሊዮን ትራንዛክሽኖች ተካሂደዋል። ብሩ መጠን አይደለም የተካሄደው ልውውጥ ነው። 287.4 ሚሊዮን ትራንዛክሽን ተካሂደዋል። ይሄ ወደ ብር ሲገለበጥ የ741.1 ቢሊዮን ብር ልውውጥ ተደርጓል ማለት ነው በዲጂታል። ይህ ማለት ደግሞ በዶላር ወደ 12.8 ቢሊዮን ዶላር ማለት ነው። ቀላል ብር አይደለም፣ በጣም ብዙ ብር ነው ልውውጥ እየተካሄደ ያለው። ይሄ ደግሞ በጣም ከፍተኛ የሆነ ጭማሪ ነው። በተለይ ከበፊት አመታት ወዲህ ስትመለከተው ይሄ የታየ ያለው ነገር ጭማሪው በጣም ከፍተኛ ጭማሪ ነውና የኢቲ ስዊች እንግዲህ ዋና ስራ አስፈጻሚ አቶ ይልበስ አዲስ እንደገለጹት አገሪቷ በፍጥነት ወደ ካሽለስ ሶሳይቲ እየሄደች ወደ ዲጂታላይዝድ ኢኮኖሚ በዲጂታል ክፍያ አማራጮች እየተጠቀመች ወደዛ እንቅስቃሴ የተደረገ እንደሆነ ማሳያ ነው። እና ምንድነው የ740.1 ቢሊዮን ትራንዛክሽን የተካሄደው ከምንድነው ከ128.3 ቢሊዮን ነው ተነስቶ ወደዛ ሄደው። ይሄ ማለት በአጠቃላይ የ158% ጭማሪ ከአመት አመት ተካሂዷል ማለት ነው። ይሄ ቀላል የሚባል ቁጥር አይደለም። ይሄ ደግሞ ግሮዝ ዋናው በትርፍ ደረጃ በአመት 2 ቢሊዮን ብር ገደማ ትርፍ እንዲያስመዘግብ አስችሎታል። ኢቲ ስዊችን ራሱ ማለት ነው ትልቅ የሚባል በጣም የገንዘብ ትራንዛክሽን እየተካሄደ ያለው በዲጂታል ነው። እንትኑም ሲስተሙም ወደሱ ሞር ቀላል እኮ ነው። በስልክ ገንዘብ መላክ አንተ
ባንክ ሄደ በከፍተኛ መጠን ያለው ብር በሰልፍ ከዛ ፌስታልም ሊያስፈልግ ይችላል አይደል እንደ ብሩ መጠን ከፍተኛ መጠን ያለው ብር ከሆነ ፌስታል የሆነ አይነት ወረቀት ጠቅልለህ ከዛ በኋላ ግራ ቀኝህን አይተን የምትወጣው ባንክ ስትወጣ እነዚህን ሁሉ ነገሮች የሚያስቀር ነው። ስልክ ላይ ቁጭ ብለህ ክፍያ አለ ከተባለ ዊዝን ሰከንድስ ክፍያን መፈጸም ትችላለህ ማለት ነውና ይሄ ከዓመት ዓመት እድገት ማሳየቱን እየጠቀስክ ከአንድ ፋይናንስ ተቋም ወደ ሌላ በተደረገ የገንዘብ ዝውውር ካለፈው ዓመት ጋር እንኳን ሲነጻጸር በ158% እንደጨመረ ነው በሪፖርቱ ላይ የተመላከተው። 128.3 ሚሊዮን ጠቅላላ ዋጋው 577.7 ቢሊዮን ብር መድረሱን የተመላከተው። ሌላው ደግሞ ምንድነው የኤቲኤም ዊዝድሮዋሎችንም ሪፖርት አቅርበዋል። በኤቲኤም የምታወጣው ገንዘብስ ምን ይመስላል የሚለውን እሱም ቀላል አይደለም። ስቲል በኤቲኤም ከፍተኛ የሆነ ወጪ ይደረጋል። 119.3 ሚሊዮን ልውውጦች ተካሂዷል በኤቲኤም ማሽኖችና በአውጪ ሰዎች መካከል ማለት ነው። ይህም በብር ሲተመን ወደ 156.1 ቢሊዮን ነው። እንግዲህ ልዩነቱን እያየ ነው። እዚህ ጋር 156.1 ቢሊዮን ነው፣ እዛ 741.1 ቢሊዮን ነው በከስልክ ትራንስፈር የምታደርገው ገንዘብ ማለት ነው። ይሄኛው በኤቲኤም ዊዝድሮ የተደረገው የ156.1 ቢሊዮን ነው። ሌላኛው ደግሞ ፖይንት ኦፍ ሴል ፖስ የሚባለው ማለት ነው። ፖስ እንግዲህ የተለያዩ ቦታዎች ላይ ሬስቶራንቶች ልትሄድ ትችላለህ፣ ሱፐርማርኬቶች አካባቢ ልትሄድ ትችላለህ። ያቺ ፖስ ማሽን አለች አይደለ? ካርድህን ከተህ የምትከፍልባት ከዛ ደረሰኝ ቆርጦ የሚሰጥህ እዛው ባንኮች ውስጥም በፖስ ገንዘብ ማውጣት ትችላለህ። ለምሳሌ ኤቲኤም ማሽን ቢያስቸግርህ ኦር የሆነ ሲስተም ምናምን ችግር ቢኖር እዛው ቅርንጫፍ ውስጥ ሄደህ እንትንን በኤቲኤምን በፖስት ታውጣለህ። እሱም የ27% ጭማሪ አሳይቷል። የ2.8 ሚሊዮን ትራንዛክሽን ማለት ነው። ይሄ ደግሞ በብር ቫልዩ ሲደረግ የ7.2 ቢሊዮን ብር ቫልዩ አሳይቷል ማለት ነው። አሁንም እነዚህ ሁሉ እንግዲህ ከአንድ ኦልሞስት ወደ 1 ትሪሊየን ብር ገደማ በዲጂታል እንግዲህ ሁሉም ዲጂታል ነው። ወረቀት እዚህ ጋር ብዙ ሚና አይጫወትም። አንተ ባንክ ሄደህ እንትን ሞልተህ ፎርም ሞልተህ በዛ ፎርም መሰረት ወረፋ ጠብቅ የምታወጣው እሱ ከድሮ ጀምሮ የነበረው የባንክ አሰራር ነው። አሁንም አለ። አሁን ግን ያለው ዲጂታል በተለይ ይሄ ትራንስፈሮች ቀዳሚ ቦታ ላይ 741 ቢሊዮን ተብሏል። ከዛ እዚህ ጋር ስትመጣ 156 ቢሊዮን ተብሏል። ደግሞ ወደ 900 ቢሊዮን ገደማ ይመጣል ማለት ነው። ያን 900 ቢሊዮን ማለት ክሎዝ ቱ 1 ትሪሊየን ብር በዲጂታል ፔመንት መንገዶች ፖስን ጨምሮ ኤቲኤምን ይዞ እና ትራንስፈሮቹን ይዞ የሀገሪቷን የትራንዛክሽን ፒፕል ቱ ፒፕል የሚባለው ትራንዛክሽን በከፍተኛ ሁኔታ እንደጨመረ ማሳያ ነው ማለት ነው። እና ቅድም ያልኩን ነው እንግዲህ ኢቲ ስዊች በአጠቃላይ የ2.2 ቢሊዮን ብር ገቢ፣ ይህ ማለት ደግሞ የ49% እድገት እንዳመጣ ነው እንግዲህ ይፋ ያደረጉት። በአጠቃላይ ከባለፈው ዓመት ጋር ሲነጻጸር የ49% ያው 50% ብሎ የ50% ጭማሪ አምጥቷል። የተጣራ ገቢ የ34% ጭማሪ አሳይቷል። 1.4 ቢሊዮን ብር የተጣራ ገቢ ማግኘት ተችሏል። ይሄ ጥሩ ማሳያ ነው። በተለይ የአገሪቷ የትራንዛክሽን የግብይት ስርዓት ወደየትና እንዴት ወደ ምን እያመራ እንደሆነ። ይሄ ደግሞ ጥሩነቱ ምንድን ነው? ገንዘብህን ትሬስ ታደርገዋለህ ማለት ነው። አገሪቷ ላይ እየተካሄደ ያለ ለጥናትና ለምርምር ራሱ በጣም ትልቅ ግብዓት ነው። አገሪቷ ወደፊት ለምታስባቸው በተለይ ይሄ ዲጂታል ኢኮኖሚ ነው አይደለ? እንግዲህ በመንግስት ይፋ የተደረገው የ10 ዓመት ንድፍ የተቀመጠው የዲጂታል ኢኮኖሚ ነው። ይሄ ዲጂታል ኢኮኖሚ የሚባለው ጥሩ ማሳያ ነው። ከአመት ዓመት እየጨመረ የመጣበት መንገድ በዚህ ደረጃ ከፍተኛ የሚባል ነው ማለት ነው። ከሌሎች የአፍሪካ ሀገሮች በፊት በጣም ዘግይተናል ተብሎ ይነገር ነበረ። በአሁኑ ሰዓት ግን ጥሩ የሆነ ከፍተኛ እድገት አሳይቶ በርካታ የአፍሪካ ሀገሮችን እንግዲህ የመብለጥ እና በዚህ በዲጂታል ስፔሱ ላይ የመንቀሳቀስ ነገር እያንዳንዱ አልኩ እኮ ሱፐርማርኬት ሄደ የምትገዛው ራይድ ተጠቅመህ የምትከፍለው ለዘመድ ለቤተሰብ ለጓደኛ ለወንድም ለእህት ገንዘብ የምታስተላልፈው ካሽ መሆኑ ቀርቶ ዲጂታል እየሆነ ነው ማለት ነው። እና ይሄ
የኩባንያውን አመራሮች በጣም ጥሩ ኮንፊደንስ ወይም ጥሩ መተማመን እንደሰማቸው ያደረገ ነገር ነው። አንደኛ የኩባንያው ሰስቴይንድ የሆነ እድገት፣ ይሄ ሰስቴይንድ የሆነ ግሮት ወይም በደንብ እየቀጠለ ያለ እድገት ትልቅ የሆነ ማሳያ ነው። ይሄንበት ያለነው መንገድ በጣም ቆንጆ ነው ብሎ ገምግመውታል። ከዛ በኋላ ደግሞ በአጠቃላይ የሀገሪቷን የፋይናንስ ኤኮሲስተም ምን እንደሚመስል ማሳያ ነው። እንግዲህ እንዳልኩ ነው ቅድም የዚህ ኩባንያ ባለአክሲዮኖች እነማን ናቸው? ባንኮቹ ናቸው። ስለዚህ ባንኮቹ ጋርም ይሄ መረጃ ይደርሳል ማለት ነው። ባንኮቹ ጋር ይሄ መረጃ ከባንኮቹም ነው ደግሞ መረጃም የሚሰበሰበው። ይሄ ሁሉ መረጃ ባለበት ምን ትመለከታለህ? የሀገሪቷ የፋይናንስ ኤኮሲስተም ምን ይመስላል፣ የፋይናንስ በአጠቃላይ ምህዳሩ ምን ይመስላል የምትለውን ማየት የሚያስችል ሁኔታ ነው እንግዲህ እዚህ ጋር ያለው ማለት ነው። ቀላል የሚባል አይደለም እና ምንድነው አሁን ኩባንያው ሞር ወደ ራሱን የማሳደግ ሞር አዳዲስ ቴክኖሎጂና አዳዲስ የቴክኖሎጂ መሰረተ ልማቶች ላይ ኢንቨስት የማድረግ እቅድ እንዳላቸውም ተናግሯል። እንግዲህ ይሄ ማለት ሞር ሰስቴኔብል ሞር ሴኩር ነው። ትልቁ እንደዚህ አይነት ነገር ላይ የሚፈራው ነገር ምንድነው? ሳይበር ጥቃት ቢደርስብህ፣ ሳይበር ጥቃት ደርሶብህ ገንዘብ ልትሰረቅ ትችላለህ። ሰው ሀክ አድርጎ ገብቶ ሲስተምህን ብዙ አይነት ዳሜጅ ሊያደርስብህ ይችላል፣ በግለሰብ ደረጃ በተቋም ደረጃ ኢንክሉዲንግ ባንኮቹ ጋርም ማለት ነው። ይሄ ደግሞ ምንድነው አድቫንስ ያደረገ ቴክኖሎጂዎችን የቴክኖሎጂ በጣም የተሻሻለ ዘመናዊ የሆነ የቴክኖሎጂ መሰረተ ልማት ስራ መሰራት እንዳለበት ያምናሉ። ከዛ ውጪ ይሄ እንትንን ሞር ማበረታታት ደግሞ የሚፈልጉት ነገር አለ። ካርድለስ የሆነ ካሽ ዊዝድሮዋል አጋጥሞ ያውቃል። አንዳንድ ኤቲኤም ማሽኖች ጋር ካርድለስ ይልሃል አይደለ? ያለ ካርድ በካርድ ፒን ቁጥሮችን ይልክልንና በስልክ ላይ ሜሴጅ ይደርስና በዛ ሜሴጅ ያስገብት። ይሄ ደግሞ ሞር ፕሮሞትና አድቫንስ ማድረግ የሚፈልጉት አሰራር ነው። ካርዱም አያስፈልግም፣ ምክንያቱም ወጪው ቀላል አይደለም ለነዚህ ተቋማት። ካርድ ማተም ያቺን ቺፕ አስገብቶ ያቺን እንትን አድርጎ እንትን አይደለም፣ ወጪ መቀነስ ትችላለህ እነዚህ ነገሮች አቮይድ በማድረግ ማለት ነው። ስለዚህ ሞር ወደ ካሽለስ ካርድለስ ትራንዛክሽኖች እንዲትሄድ ይፈለጋል ማለት ነው። እና ሌላው ምንድነው በአጠቃላይ ኢቲ ስዊች እንግዲህ የሀገሪቷ ዲጂታል እና ፋይናንስ ትራንስፎርሜሽን ጋር ጥሩ በተለይ አሁን ይሄ ተቋም ኢንተግራል ነው፣ ሴንትራል ነው ለሀገሪቷ የፋይናንስና የዲጂታል ስርዓት ማለት ነው። ለኢኮኖሚው በአጠቃላይ በጣም ሴንትራል ሚናን የሚጫወተው እና እንግዲህ እንቅስቃሴን ከባንኮችና ከማይክሮ ፋይናንስ ተቋማት ከዛም አልፎ ከሞባይል ማኒ ፕሮቫይደሮች እንደ ኢብር እንደነ ሄሎ ካሽ እንደነ ኤምፔሳ እንደነ ቴሌብር እንደነዚህ አይነት ኩባንያዎች እና ኤምብር ምናምን ከሚባሉት ጋር ከመስራት ባለፈም እንግዲህ የሀገሪቷን አካታች የሆነ የፋይናንስ ስርዓት ማሳያ ነው ተብሎ የሚታሰብለት አንደኛው ማን ነው? ፋይዳ ነው። ከፋይዳ ጋርም ስራ የመስራት ከፍተኛ እንቅስቃሴዎች እየተደረጉ እንደሆነ እንግዲህ ይፋ አድርጓል ተቋሙ። በዚህ ዓመት የታየው እንቅስቃሴ ፐርፎርማንስ በአጠቃላይ እነሱም ሲገመግሙት ማለት ነው ያልጠበቁት በጣም ግዙፍ የሆነ ትልቅ እንደ ማይልስቶን በተለይ ወደ ካሽለስ ኢኮኖሚ ወደሚካሄድበት ጉዞ ትልቅ ማይልስቶን ትልቅ ማሳያ እንደሚሆነው እንግዲህ ዘንድሮ ባለቀው የፊስካል ይር ባለፈው ሐምሌ ላይ በሰኔ ላይ በተናቀው የበጀት ዓመት የተደረጉት የገንዘብ እንቅስቃሴዎች 1 ትሪሊየን ደርሷል። በመጪው ዓመት ከትሪሊየን በላይ በከፍተኛ ሁኔታ ይሆናል ተብሎ ነው የሚገመተው። ኩባንያው በአጠቃላይ ደግሞ ራሱን ፖዚሽን እያደረገ ያለው በኢትዮጵያ ብቻ አይደለም ነው፣ ወደ አፍሪካ ደረጃም የማደግ ወደዛም የመስፋት እንደውም ዌብሳይታቸው ላይ ገብተህ ስታይ በ2030 ነው በ2035 አፍሪካ ውስጥ ቀዳሚ ከሚባሉ የዲጂታል ትራንዛክሽን የዲጂታል ማኒ ትራንስፈር አማራጮች አንደኛው ሆኖ የመቅረብ ትልቅ እቅድ ይዘው ነው እንግዲህ እየተንቀሳቀሱ ያሉት። አስገራሚ ዜና ነው። እኔ አልጠበቅኩም ይሄን ያህል አማውንት ያለው መጠን ያለው ብር በዲጂታል ትራንስፈር አስገራሚ ነው። እስቲ
ወደፊት ደግሞ ምን እንደሚፈጠር እናያለን። መልካም አድማጮች፣ የዛሬው የመርካቶ በትርታ መሰናዷችን ያደመጣችሁትን ይመስላል። እንግዲህ በርካታ ቁም ነገሮችን እንደወሰዳችሁበት ተስፋ እናደርጋለን። በፕሮግራማችን ላይ ያላችሁን አስተያየት እንዲሁም ደግሞ ቢዝነስና የተለያዩ ጉዳዮች ላይ ደግሞ ለብሩህም ማድረስ የምትፈልጓቸው ጥያቄዎች ካሉ 011 በማስቀደም በ68 46 22 እንዲሁም በ66 35 82 ላይ በተደውሉልን ሀሳብ አስተያየቶቻችሁን ተቀብለን የምናስተናግድ ይሆናል። በቀጣይ ሮብ ደግሞ በሌላ ርዕሰ ጉዳይ እንጠብቃችኋለን። ብሩህ ቀን ይሆንላችሁ። መልካም ቀን። መርካቶ በትርታ